በገነት ንጋቱ የዩቲዩብ ቻናል ላይ ቀርቦ አንድ ፓስተር ተመሳሳይ ጾታ ግንኙነት ጥያቄ አቅርቦልኛል ያለው ግለሰብ ተከሰሰ። ኦፊሻል ፓስተር ላጫውታ አለኛል በርገር ልግመጣው አለኛልና ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለበት። እነትም ማድረግ ያለብሽ ምንድነው? ማስረጃማ ቢኖረው በእርግጠኝነት ስም ይጠቅሳል ብዬ አስባለሁ። እውነቱን ለመናገር ማስረጃ ከሌለው በቃ መደበቅ አለበት። የደረሰበትን ነገር መናገር የለበትም ከሆነ እሱ ሌላ ጥያቄ ነው። አሮን ነው እንግዲህ ከዚህ ቪዲዮ በኋላ ተከሷል እየተባለ ነው ይቶዬ ገነት ንጋቱም ጭምር መሰለኝ ሳይከሰሱ አይቀርም። እስኪ ያደረገች አርቲስት ገነት ንጋቱም በዚህ ጉዳይ ላይ ተጠያቂ ማትሆንበት ምንም ምክንያት የለም። ያዋረድከው ያንኳሰስከው አንድ ፓስተር የሚባል ግለሰብ ሳይሆን በዛ የወል ስም የሚጠሩ ብዙ ፓስተሮችን ነው። እንደዚህ አይነት ሰው አንድ ግለሰብ ነው እንጂ ሙሉ አንድ ግለሰብ ላጠፋው ጥፋት የዛ እምነት ተከታይ የሆኑ ሰዎች ሊወቀሱ አይችሉም። ተገድጄ ተደፍሬ ነው የወለድኩት ብለሽ ነበር። 15 ዓመት ያው 15 ዓመት አንዴ ልቀፍሽ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መተናል። ሰሞኑን እንግዲህ ገነት ንጋቱ እንግዳ አርጋ የጋበዘችው ሰው በጣም አነጋጋሪ ሆኗል። እሱ እያለ እንዳለ ከሆነ እንግዲህ አንድ ፓስተር የጾታ ግንኙነት ከሱ ጋር እንዳደርግ ጠይቆኛል እያለ ይገኛልና በዚህም የተነሳ በጣም ከባድ ተቃውሞ እሱ ላይም ገነት ንጋቱ ላይም ከባድ ትችትና ተቃውሞ እየደረሰባቸው ይገኛል። በዚህ ሰዓት ሙሉ ቤተ እምነቱን ያዋረዱትኝ ተብሎ ክስም ጭምር ተመስርቶባቸዋል። ምንድነው ያለው ነገር? የኔንም ሐሳብ በዚህ ጉዳይ ላይ ምንድነው መሆን ያለበት የግል ሐሳቤን እንግዲህ መጨረሻ ላይ ምነግራችሁ ይሆናል። እስኪ ቪዲዮውን እስከ መጨረሻው ተከታተሉ። ምንም ወሬ ሳናበዛ ወደ ቪዲዮ እንሄዳለን። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ እንደዚህ ማለት ጀመረ እንዴ? የእናቱና ልጁ ወደሚለው ተመለሰ እንዴ? እኔ ማኛ አላወኩም ነበር እንዴ። በምታዩት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውታ አለኛል በርገር ልግመጣው አለኛልና በጣም ያሳዝነው። አሁን ችግሩ ምንድነው? መናገር አለበት አባቴ። ይሄ ፓስተር ወይም ይሄ ነብይ ይሄ ሐዋርያ ሆነም ሆነ አልሆነም ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለበት። ያንን ካልተናገርክ ምን ያደርጋሉ? ሌሎችን የሚያስቆጣ የሚያስቆርፍ ነገር ሊመጣ ይችላል። እኔ ነገር ፈጥሮ በድፍረት ሶሻል ሚዲያ ላይ ተናገረው ብዬ አላስብም። ሳልደረሰበትን ዝም ብሎ ሌላ ሃይማኖት ለማቆሸሽ ብሎ የማይረባ ነገር ነው። በዚህ ደረጃ ይዋሻል ብዬ ላይ ግን ምን ማድረግ አለብህ? ገነትም ማድረግ ያለብሽ ምንድነው? ይሄንን ተባብረሽ ትውልድ የሚያበላሽ ትውልድ የሚያጠፋ ነገር ኦልሬዲ ወጥቷል። እንደዚህ ተጠይቅ ያለው ብሏል። አፋጠሽ ጠይቀሽ ከነ ማስረጃው አቀርበሽ ለነሱ ይሄው እንደዚህ አይነት ፓስተር አላችሁ፣ ይሄ ነገር ላይ ሃይማኖታችሁ ስለማይፈቅድ ይሄን አድርጉ የሚል ምላሽ መስጠት አለብሽ ብዬ አስባለሁ። ያንን ካላደረግሽ ከተጠያቂነት አታልፊ፣ ብዙ ተቃውሞ ይደርስብሻል። ስለዚህ ከዚህ በፊትም እኔ ያለፍኩሽ ነገር አለ። ምንድነው ያለፍኩሽ? አንዴ ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ደውለሽ በማያውቀው መልኩ ወንድማችን ማን ነው ስሙ ጠፋኝ፣ አንድ ኮሜዲያን ደረጀን ኃይሌ ደውለሽ እሱ በማያውቀው መልኩ ደውለሽ ዩቲዩብ ላይ ሆነሽ ልክ ያዘንሽ መስለሽ ያረግሽው ነገር ስህተት ነው። በጣም ከፍተኛ ስህተት ነው። ይቅርታ ጠይቀብሽ። አሁን ይሄ ለሆነ ነው ነገር ግን ሲሪየስ ስለሆነ በደንብ አድርገሽ ይሄን ሰው ጠይቀሽ አንቺ ላይ ነው የቀረበው መጥቶ ፓስተሩ ምኑም ተናግሮ ነገሩ መስተካከል አለበት። መስተካከል ሳይሆን እርምጃ መወሰድ አለበት ብዬ አስባለሁ። ምን አይነት እርምጃ? እንደዚህ አይነት ሆኖ በእግዚአብሔር ቃል ይዞ እግዚአብሔርን ሰብካለሁ ብሎ እንደዚህ አይነት ቆሻሻ ነገር የሚያደርግ ትውልዱን ስለሚያበላሽ በደንብ አድርጎ መደረግ አለበት። ኦኬ እኔ የምለው ግን አሁን ማስረጃ ባይኖርስ ነገሩ ጉዳዩ የምር ሆኖ ተደርጎ ተፈጽሞ ሆኖ ነገር ግን በሰዓቱ ምን አይነት ማስረጃ ሊኖር ይችላል? ነው ወይ የተጻጻፉት ነገር ካሌለ በስተቀር በድንገት ያንን ጥያቄ ጠይቆት ከሆነ ካሜራ ደቅኑ ወይ ቮይስ ሪካርድ አስጀምሮ እንደዚህ አይነት ነገርን አይጠብቅም እንግዲህ አይደለ እንዴ? አሁን ስምም መጥቀስ ያልፈለገበት ሪዝን በትክክል ማስረጃ ስለሌለው ነው ማለት ነው። ገብቷችኋል? ማስረጃማ ቢኖረው በእርግጠኝነት ስም ይጠቅሳል ብዬ አስባለሁ። እውነቱን ለመናገር ያለ ማስረጃ ደግሞ የሰው ስም መጥቀስ ነውር ነው ብዬ ነው ማስበው። በደንብ ያስጠይቀዋል ብዬ አስባለሁና
አንድ ፓስተር የሆነ ሰው ብሎ መጠየቁ ግን ሁሉም ፓስተሮች እንደዛ ያደርጋሉ ብሎ መፈረጅ ግን አይደለም፣ እንደኔ ማለት ነው። ገብቷችኋል? ሁሉም ሰው እኮ የራሱ የሆነ ፕሮፌሽን አለው። ገብቷችኋል? ቄስ ሊሆን ይችላል፣ ዶክተር ሊሆን ይችላል። አንድ ዶክተር የሆነ ሰው ቢል እንደዚህ ያደረገብኝ ቢል ሁሉንም ዶክተሮች እንደዛ የሕክምና ስህተት ይሰራሉ ማለት ይቻላል? እንደዚህ የሕክምና ስህተት በአንድ ዶክተር ደረሰብኝ ቢል ሁሉም ዶክተሮች እየተወቀሱ አይደሉም። እና እዚህ ጋር እኔ እንደምረዳው ከሆነ ያለ ማስረጃ የሰው ስም መጥቀስ ልክ ነው ብዬ አላስብም። ነገሩን ወይ ደግሞ ማስረጃ ከሌለው በቃ መደበቅ አለበት፣ የደረሰበትን ነገር መናገር የለበትም ከሆነ እሱ ሌላ ጥያቄ ነው። አሮን ነው እንግዲህ ብዙ ሴቶቻችን ብዙ ታዳጊዎች እኮ አይደል እንዴ ተደፈርን ብለው ሲመጡ በትክክል ማስረጃ የላቸውም፣ እውነቱን ለመናገር ማለት ነው። ግን መጀመሪያ ይደመጣሉ። በብዙ ሚዲያ ላይ እንደምናየው ብዙ ሴቶች ማስረጃ የላቸውም። ነገር ግን የሆነ ሰው እንደዚህ አድርገው የነበረ አጎቴ እንደዚህ አድርገው የነበረ እንደዚህ ደርሶብኝ ነበረ እንደዚህ ተጠይቄ ነበረ ብለው ይናገራሉ ማለት ነው። እሱ አንድ ግለሰብ ነው የተናገረው፣ አንድ ግለሰብ ነው ያጋለጠው ብዬ ነው ማስበው። እሱንም ስም አልጠቀሰም። ከቻለ ስሙን ቢጠቅስ ጥሩ ነበር፣ እውነቱን ለምን ስሙን ቢጠቅስ ግን እዚህ ጋር ራሱ ላይ ነው አደጋ የሚፈጥረው፣ በሕግም ያስጠይቋል ብዬ አስባለሁ። አሁን እንግዲህ ከዚህ ቪዲዮ በኋላ ተከሷል እየተባለ ነው ይህ ሰውዬ፣ ገነት ንጋቱም ጭምር መሰለኝ ሳይከሰሱ አይቀርም። እስኪ እንትና ያለውን ነገር ደግሞ አዳምጠን እንመለስ። በገነት ንጋቱ የዩቲዩብ ቻናል ላይ ቀርቦ አንድ ፓስተር ተመሳሳይ ጾታ ግንኙነት ጥያቄ አቅርቦልኛል ያለው ግለሰብ ተከሰሰ። ኦፊሻሊ ኃላፊነት የጎደለው ንግግርህ ምን ያህል ርቀት እንዳስኬደ ተመልከት ወንድማችን። አሁን አንተ አንድ ታዋቂ ፓስተር ይህን አድርጎኛል ስትል ያላሰብከው ያላገናዘብከው ነገር አንድ ፓስተር በሚለው ወልስም በጣም ብዙ ፓስተሮች ይጠሩበታል በስሙ። ፓስተር ስላል ፓስተር የወል ስም ነው። በዚህ ወል ስም ደግሞ ብዙ ሰዎች ነው የሚጠሩበት። እነዚህ ብዙ ሰዎች ስር ደግሞ በሚሊዮን የሚቆጠሩ ምዕመኖች አሉ። ስለዚህ ስሙን ባልተናገርክበት፣ ግልጽ ባላደረክበት ሁሉንም ነው የከሰስካቸው። ሰው ሁሉ በተለይ የሌላ ቤተ እምነት ተከታይ የሆነ ሰው ፓስተር ከሌነኝ ያለውን ሰው ሁሉ ያ ሰው ይሆን እንዴ ብሎ እንዲያስብ ያደረከው ስም ልጠፋውና ጭቃ መቀባቱ የተካሄደው ጠይቆኛል ባልከው ግለሰብ ብቻ ሳይሆን በሙሉ ቤተ እምነት ላይ ነው። ሚሊዮኖች የሚቆጠሩ ምዕመናን እኔ እንጃ እዚህ ያህል ማጋነን ግን እኔ ልክ ነው ብዬ አላስብም፣ እውነቱን ለመናገር ማለት ነውና ማስረጃ ባይኖር ውስጥ ቅድም ያልኩት ነገር ነው። ስለዚህ ማስረጃ ከሌለ ወይ ደግሞ ሙሉ በሙሉ አታውራ ነው። እንደዚህ አይነት ቅሬታ ቀርቦላችሁ ወታችሁ አለማውራት ማለት ነው። ድምፅህን አፍነው እያላችሁት ነው እንግዲህ። በሰዓቱ ጥያቄ ስጠይቀው እንደዚህ አይነት ጥያቄ ስጠይቀው እንዴት አይነት ማስረጃ ሊኖረው ይችላል? የኔ ጥያቄ ደግሞ ገብቷችኋል? አሮ ነው የሚከተሉት ቤተ እምነት ነው የሰደብከው። እንዳትረሳው የምፈልገው ነገር እኛ ኢትዮጵያውያን ነን። አንድ ሰው እኮ እውነቱን ለመናገር ይኸውላችሁ እንዴ ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል። እናውቃለን ኦርቶዶክስ ውስጥ እንደዚህ አይነት የኦርቶዶክስ እምነትን የማይወክሉ ብዙ ተግባር የሚፈጽሙ ብዙ ሰዎች እንዳሉ፣ ቤተ እምነት ውስጥ ጭምር ብዙ ሰዎች እንዳሉ እናውቃለን። ግን እነሱ የኦርቶዶክስ ቤተክርስቲያንን ይወክላሉ ብዬ ነው አላስብም። አሁን ይሄ ፓስተርም ደግሞ የምር አድርጎት ከሆነ እንደዚህ አይነት ጥያቄ አቅርበውለት ከሆነ ለዚህ ሰውዬ የፕሮቴስታንት እምነቱን ይወክላል ብዬ ነው አላስብም። እውነቱን ለመናገር አንድ ፓስተር ያደረገው ስራ ሙሉ የዛ ሃይማኖት ተከታዮች ወይ ደግሞ ያ እምነት ያንን ያዛል፣ ያንን እንድትተገብሩ ይፈቅዳል ማለት ግን አይደለም፣ ለኔ ማለት ነው። ለኔ እንደሚገባኝ አይ ነው ቢቻል ማስረጃ ቢኖረውና ስም ቢጠቅስ ጥሩ ነበር፣ እውነቱን ለመናገር ገብቷችኋል። ግን አሁን እያለን ያለነው ከሆነ ምንም አይነት ማስረጃ ከሌለ አታውራ፣ ድምጽ ይታፈን፣ ጸጥ ማለት ነው ያለብህ ከሆነ እሱ ነው በቃ ችግሩ ማለት ነው ለኔ የሚመስለኝ። ፕሮቴስታንት ኢትዮጵያውያን ስነ ልቦናችን ማንነታችን የተቀረጸው በኢትዮጵያዊነት ነው። እዚህ ኢትዮጵያዊነት ውስጥ ደግሞ ማህበረሰባችን የሚጸየፈውን የተመሳሳይ ጾታ ድርጊት እንደ እግዚአብሔር ቃልም እንደ ኢትዮጵያዊነትም እንጸየፈዋለን፣ እንቃወመዋለን። በመካከላችን እንደዚህ ያለ ርኩሰት የሚያደርግ ሰው ካለ አውቀ ነው ፍርድ ቤት ገትረ ነው የኢትዮጵያ ሕገ መንግስት ውስጥ ተመሳሳይ ጾታ ድርጊትን የሚያደርጉ ሰዎችን በእንደዚህ አይነት ልምምድ የሚያለማምዱ ሰዎች ወንጀለኛ ስለሚሆኑ በዛ ልንጠይቃቸው እንፈልጋለን። ነገሩን ግልጽ ማድረግ ያለብን ለዛ ነው። እሺ ማስረጃ ከሌለውስ ነው አሁንም ደግሜ ነው የምጠይቀው እኔ። ማስረጃ ከሌለው ምን አይነት ማስረጃ? የሆነ ሰው አሁን በድንገት ጠየቃችሁ፣ የሆነ እምነት አማኝ ሊሆን ይችላል፣ የሆነ ፓስተር ሊሆን ይችላል፣ የሆነ ቄስ ሊሆን ይችላል፣ መንገድ ላይ ሄዳችሁ ይሆናል ደውሎ ጠየቃችሁም በእንደዚህ አይነት ጥያቄ ምን አይነት ማስረጃ ነው የሚኖራችሁ? አስባችኋል? ምን አይነት ማስረጃ? ምናልባት ያንን ጥያቄ ለመጠየቅ የተንደረደረበት ሌላ የተጻጻፉት ነገር ካለ ወይ ደግሞ በአንዴ መቼ ሳይጠይቀውም ብዬ አስባለሁ።
እንደዚህ አይነት ጥያቄ ምን አይነት ቀረቤታ ኖሯቸው ነው የሚለውም ራሱ አጠያቂ ነው። ሙሉ ኢንተርቪውን አላዩትም እውነቱን ለመናገርና እንደሱ አይነት ማስረጃ ካለው ሊያቀርብ ይችላል እንጂ ያ ሰውዬም ፋራ አይደለም። ገብቷችኋል አይደለ? እንደዚህ አይነት ማስረጃ የሚተው ራሱ ማለት ነው። ማስረጃ የለህም ተብሎ ደግሞ አታውራ አይባልም። የሆነ ሰው ግለሰቡን እንደውም ስም ቢጠቅስ ነው ይሄ ሰውዬ አደጋ የሚጋረጥበት ብዬ ማስበው ነኝ። ስም ቢጠቅስ ኖሮ የዛም ፓስተር ስም ቢጠቅስ ኖሮ በደንብ ጭቃ ውስጥ ገብቷል ብዬ አስባለሁ። ለምን አሁን ቢከሰስም ነፃ የሚወጣበት እድል በጣም ሰፊ ነው ብዬ አስባለሁ። የግለሰቡን ስም ያለ ማስረጃ ስላልጠቀሰ ማለት ነው። ገብቷችኋል? ምንድነው ማን ነው የጠየቀህ እንደዚህ አይነት ነገር ሲባል እኮ ከሌ ነው ምናምን በውስጥ ሊነግራቸው ይችላል፣ ግን በአደባባይ ስሙን ሊያጠፋው አይችልም። ያ ነው የሚመስለኝ። ግን ግልጽ አላደረኩም። ስለዚህ ያዋረድከው ያንኳሰስከው አንድ ፓስተር የሚባል ግለሰብ ሳይሆን በዛ የወል ስም የሚጠሩ ብዙ ፓስተሮችን ነው። እነሱን ተከትሎ ደግሞ ያሉትን በሚሊዮን የሚቆጠሩ ምዕመናንን ነው አንድ ላይ ያዋረድከው። አይመስለኝም። እንዲህ የሆነ ቄስ እንደዚህ ተወርቶበት ነበር አይደለ? ገዳም በኦርቶዶክስ እምነት ላይ እኮ እንደዚህ አይነት ወሬዎች በጣም ተደጋጋሚ ሲወራ ነበር። ያ ግን የእኛን እምነት እኛ አይወክልም ብለን ነው የምናስበው፣ እውነቱን ለመናገር ማለት ነው። እንደዚህ አይነት ሰው አንድ ግለሰብ ነው እንጂ ሙሉ አንድ ግለሰብ ላጠፋው ጥፋት የዛ እምነት ተከታይ የሆኑ ሰዎች ሊወቀሱ አይችሉም፣ ወይ ደግሞ የኦርቶዶክስ ተዋሕዶ ልትወቀስ አችልም። ገብቷችኋል? እሱን ነው የምላችሁ። ተቋሙ ሃይማኖቱ ሊወቀስ አይችልም። አንድ ሰው ባጠፋው ጥፋት ሁሉንም ነው እንትን እያልክ ያለው ላልከው ነገር እኔ በጣም እዚህ ጋር እቃወማለሁ በደንብ ማለት አይደለም። ተጠያቂ አንተን የፕሮግራሟ ማዳመቂያ ያደረገች አርቲስት ገነት ንጋቱ በዚህ ጉዳይ ላይ ተጠያቂ ማትሆንበት ምንም ምክንያት የለም። ቅርብ ጊዜ በተወዳጁ አርቲስት በነፃነት ወርቅነህ እልፈት ላይ ደረጀ ኃይሌ ኮሜዲያኑ ጋር ደውላ ቀጥታ ላይቭ ላይ የሰውን ሀዘን ወደ ንግድነት ቀይራ ብዙ ማህበረሰብን አስቆጥታ ይቅርታ ጠይቃለች። ግን ከድርጊቷ መታረም አልቻለችም። ብሔራዊ ቲያትር መድረክ ላይ አሊያም አንድ ፊልም ስክሪፕት ላይ ትወና እንድትተውን እንደተሰጣት ነገር ፓስተር እንዲህ ብሎ ጠየቀኝ ብለ ስትነግራት እሷም ፓስተር ወይኔ ምናምን ብላ ተንዘፍዝፋ በለመደችው የትወና መንገድ ፕሮግራሟን ማዳመቅ ነው እንጂ የፈለገችው የትኛው ፓስተር መጥቀስ አለብህ? ቤተ እምነት እያዋረድክ ነው አላለችም። እዚህ ተመሳሳይ ድርጊት አንድ ቄስ እንደዚህ ያደረገኝ ቢባል ከዛ የቄሱ ስም ባይጠራ አንድ ቄስ ነው ያልከው፣ ግን እየከሰስክ ያለው የኦርቶዶክስ ቤተ እምነትን ነው የሚሆነው። ተመሳሳይም ደግሞ አንድ ኡስታዝ እንደዚህ ያደረገኝ ብትለው አንድ ኡስታዝ ነው ያልከው፣ ግን ስሙ ግልጽ ስላልሆነ በሺዎች የሚቆጠሩ ኡስታዞች ባሉበት ሀገር ላይ ሙሉ እስልምና ነው እየከሰስክ ያለው። ይሄ እኔ በጣም እንጃ እኔ የምቀበለው ነገር አይደለም። እንዴት ነው የሚሆነው እንደዚህ? አንድ ሰው ላጠፋው ጥፋት እንዴት ነው ሙሉ ቤተ እምነቱ ሊወቀስ የሚችለው? አረ ተው እንጂ እንጃ ምን አይነት ሎጂክ ነው? አቤል አቡና እኔ ምክንያቴ ሆኖ ሲናገር ነው ማቀው። በዚህ ሐሳቡ ግን እኔ አልስማማም። ብዙ ጊዜ ምክንያቴ ሆኖ ሲናገር ሐሳብን በሐሳብ ሲሞግት አየዋለሁ ምናምን። በዚህ ሐሳብ ልክ ነው ይሄን አልቀበልም። ገብቷችኋል? የሰውየው ድምጽ ወይ ይታፈን ካልሆነ በስተቀር ለምን ተናገረ ካልሆነ በስተቀር እንዴ ይሄ ልክ አይደለም። እንደዚህ አግሬሲቭ ሆናችሁ ስለተናገራችሁም ልክ ናችሁ ማለት አይደለም። ገብቷችኋል? አንድ ፓስተር ካለ በቃ አንድ ፓስተር ነው። ማንዩን አይታወቅም ለጊዜው ግን አለ በቃ። አሁን የደረሰበት ሰው ካለ ይሄ ሰውዬ በእርግጠኝነት የምርም እንደዚህ አይነት ጥያቄዎችን የሚያቀርብ ከሆነ ሌሎችም ሰዎች ሊወጡ ይችላሉ ብዬ አስባለሁ። ቀስ በቀስ ነው እንደዚህ አይነት መረጃ የሚወጣው። ከባድ ነገር ነው። ገብቷችኋል? ራሱም ለደህንነቱ ሊሰጋ ይችላል ይሄ ሰውዬ። ገብቷችኋል አይደለ? ዝም በል ድምጽ ይታፈን ካልሆነ በስተቀር እኔ ከባድ ነው የሚመስለኝ። አሩ ነው። በተመሳሳይ መንገድ ነው አንድ ፓስተር ብለህ ስሙን ስላልገለጽክ ብቻ በሚሊዮኖች የሚቆጠሩ ወንጌላውያን አማኞችን እምነት እንዳዋረድክ ስሙንም ጭቃ እንደቀባ ተደርገህ የተከሰስከው። ገነት ንጋቱ ሙያዊ ስነ ምግባር በጎደለው መልኩ የሰው ቤተ እምነት ሲብጠለጠልና ሲዋረድ ሰውየው እውነት ሊሆን ይችላል ያለው ነገር የሰው ቤተ እምነት እንት በዚህ ነው ያለ ምንድን ነው የምታጋነው? ግን አቤል አቡና እንዴ የሰው ቤተ እምነት እንት አላብጠለጠለም። ሰውየው አንድ ግለሰብ ነው ጠየቀኝ ያለው። እንዴት ነው አንድ ግለሰብ ሙሉ ቤተ እምነቱን ሊወክል የሚችለው? አልገባኝም። እንዴት አይነት ነገር ነው? ውሸትም ሊሆን ይችላል። በዛ ጉዳይ ገብቼ ውሸቱን የተናገረው እውነቱን የተናገረው አልልም። ባለቤቱ ነው ጉዳዩን የሚያውቀው። ነገር ግን እንደዚህ አይነት ክስ ሲቀርብ መረጃው በህዝብ ዘንድ ግልጽ እንዲሆን በደንብ መጠየቅና ነገሩን ግልጽ ለማህበረሰቡ ማድረግ ሲገባሽ ለንግድ ስለተቀመጥሽ ብቻ ንግድሽን የሚያጣጡፍ ስለሆነ አዳምቀሽ ማለፉን የመረጥሽው። ይሄ ደግሞ አንቺንም ከተጠያቂነት አያመልጥም። በዚህ ጉዳይ ላይ ኦርቶዶክሳውያን የሌላ ቤተ እምነት ተከታዮች ሆናችሁ ሌሎቻችሁ
ልክ አይደለም የተደረገው ያላችሁ በተለያየ መንገድ ሐሳባችሁን ስትገልጹ የነበራችሁ ሰዎች እግዚአብሔር ያክብራችሁ። እያንዳንዳችን ይሄ እኮ የእምነት ጉዳይ ምናምን የተለያየ እምነት ስለመኖራችን ምናምን ሳይሆን እኔ አሁን ከኦርቶዶክስ እምነት ላይ መጥቶ ይተውዬ አንድ ቄስ እንደዚህ ያደርጎኛል ቢል ምንድነው በቃ ያረጋውን ነገር ነው የተናገረው። ገብቷቸዋል። ሌላ በቃ ፕሮፌሽናቸው እኮ ነው እሱ መጠሪያቸው ነው። ቄስ ከሆኑ በጣም ብዙ ጻድቅ አይደሉም፣ ሰው ናቸው። ገብቷቸዋል። በጣም ሊሳሳቱ እንደሚችሉ ማሰብ አለባችሁ። ያንን እምነቱን ሊወክሉ አይችሉም፣ ተቋሙን ሊወክሉ አይችሉም። እንዴት ነው የምታስቡት? ግለሰብ እኮ ናቸው እነዛ ሰዎች እና ሙሉ በሙሉ እኛን ይወክለናል። አንድ ፓስተር ብሎ ስለጠቀሰ ሙሉ በሙሉ ቤተ እምነቱን ያንቋሸሸው ማለት አይቻልም በፍጹም። ቤተ እምነት እንግዲህ ሐሳባችሁን አካፍሉኝ በጨዋነት ማለት ነው። በዚህ ጉዳይ ላይ ምን ታስባላችሁ? የኔ የግል አመለካከቴ ነው። ይሄ ግለሰብ ተቋምን ወይ ደግሞ እሱ አሁን በዚህ ምሳሌ የእምነት ተቋሙን ወይ ደግሞ ሙሉ በሙሉ አማኞቹን ይወክላል ብዬ እኔ አላስብም። አንድ ግለሰብ ማለት ነው። እኔ እንደዛ ብዬ ነው ማስበው። የልጁ ድምጽ ይታፈን ብላችሁ ካልተናገራችሁ በቀር ልጁ ድምጹ መታፈን አለበት ካለን እሱ ሌላ ጥያቄ ነው። የኔ የግል አመለካከቴ ነው። ተገድጄ ተደፍሬ ነው የወለድኩት ብለሽ ነበር። 15 ዓመት ያው 15 ዓመት አንዴ ልቀፍሽ። እኛ አገር ባለ ትዳር የወለደች ትመጣለች ቤተሰቦቿ ጋር ፈታ። ያው ልጅ ስለሆንኩኝ ትልቅ ሰው ስታይ ደስ አይልም። እከታተላታለሁ። ለካ ሱስ አለባት። ውዴ ትባላለች። ነይ የመላክ ወንድም ታሟልን ጠይቅ ጓደኛ ታሟል ስትለኝ ከትምህርት ቤት ስንመጣ ሁሉ ቃል ወንዶቹ እኔም ልሄድ ስል እጄን ያዘኝ። በቃ በቶ ገርፎኝ የደፈረኝ። በዛው ነው ያረጋስኩት። ያኔ ጤና ጣቢያ የለ ታፍራለህ፣ መመርመር የለ። ወንድሜ ወስዶ ሲያስመረምረኝ እንደዚህ ሲነካኝ ነፍሰ ጡር ናት አለ። ውሸት ነው አልኩ። ሳምንቴ ነው ፔሪዲን ከየውስል ያኔ በጠዋት ሽንት ነው ምርመራው። ሲመረመር የ4 ወር ጉዝ ናት ባለ። እናቴ ትዝ ይለኛል። ያ አርብ ነው፣ ቅዳሜን አልፋ እሑድን አልፋ ሰኞ ፌስታላ ሲዛ ሂጅ አስረገዘሽ ጋር ሂጂን ያለች። ወጥቼ ግን አጋርፋ የሚባል አገር ተሳፍሬ ሂጄ ማለት ነው 50 ብር 30 ብር ይሰጣችኝ። አባቴ ያኔ ፊልድ ነው ስራው። ከዛ ሂጄ ቤተክርስቲያን ተቀመጥኩ። ትልልቅ ሰዎች ምለብሰው ሰጡኝ፣ አበሉኝ። እና ጋሽ ዳኜ ይባላል። ልጆች ይባረኩልህ ከሰማችሁ ልጆች እሱ በህይወት የለም። እቺ ልጅ ጋሽ ልጅ አይደለችም ብሎ ቦቴ ሾፌር ነው ሲያልፍ አየኝ። የሚስቱ እናትና አባት ጋር ያስቀመጠኝ። ይሄ ማውራላችሁ የዛሬ 34 ዓመት ነው። ልጄ 33 ዓመት ሆኖታል። ከዛ አባቴ መጣ። በጣም ጥሩ ሰው ነው አባቴ። እውነት እንዴት ታባረር ያለሽ ብሎ እናቴን ያባረራል። እኔና እናቴ እስከ ዕለተ ሞቷ ድረስ ቁርሾ ነበር። ኢትዮጵያ መጥቼ ከኬንያ ከጃፓንም አዲስ አበባ ፈርኒሽ ቤት ተከራይቼ አባቴን ከባል ያመጣሉኝ እናቴን ለማየት። ቂም ያስኩባት ታውቃለህ። በጣም ያው የምትወደው ሰው ፕሮቴክት እኔ ተደፍሬ ነው ወድጄ አይደለም ዱርዬውኛ አይደለም። ብዙ ጊዜ ሰው እናት ሲል አዶን አባቴ የሽንት ጨርቅ እያጠበ ሳይፍሻ እና እኔ ኖት ቪክቲም ኤኒሞር አም ሰርቫይቨር ሳይፍሻ በዛን ጸብ በደረሰብኝ ችግር ተመልሼ መውለድ እንኳን አልቻልኩ። ታፍኜ ቤት ውስጥ በደረሰብኝ ለዛ ነው ባለ በጣም ያዘንኩት። እንደማልወልድ ስነግረው ነው ያገባኝ። ጃፓናዊ ህንድ ናት ዶክተሯ። ሲወስደኝ መውለድ አትችልም፣ ማህፀኗ ተጎድቷል፣ ተበስቷል፣ ጽንስ መያዝ አይችልም። እና ላግባሽ ብሎ ሲጠይቀኝ አታገባኝም ያልኩት ለእናት ለአባቱ አንድ ነው እሱ። እና ሲታመም አዘንኩት። አይውሽ እኔ ልሰጠው ደስ ይለኝ ነበር ግን አልቻልኩም። በዛ የተነሳ ታምሜ ማህፀን ካንሰር በዛ የተነሳ ታውቃላችሁ ብዙ ነገር ይፈጠራል። አስታመመኝ። በዊልቸር ነው እየከፍቶ ያስታመመኝ ባዴ ሀዴን እየቀየረ የምር ይሄ እንደዚህ አይነት ሰው ነው። አንቺ ጨቅና ሴት ነሽ ባልሽን አስታመምሽ ይሉኛል። ነው ለእኔ ጨቅናው እሱ ነው። ለእናቱ እንኳን አልነገረም። መውለድ አቃተን የምንላቸው ነው ያለኝ። መውለድ አንችልም ነው እንጂ ምን አይነት ሰው ነው? በመዳና የሚገርም ሰው ያለኝ ነው። አታግባይ ብዬ ነው የተነገርኩት። ሰሚራዬ በእንዲህ አይነት የጀርባ ታሪክ እንዳለሽ አላውቅም ነበር። ምክንያቱም እኔና አንቺን ያገናኘን መቄዶንያ ነው እና በቃ ከጃፓን ደወልሽ። ኮኮ ሞዴል ውሻ ነች፣ ለጉቺ ትሰራለች። እሷ የሰራችው የዚህን ሳምንት ገቢዋን ብለሽ 100 ነው 200 ሺህ ብር ላክሽ በጊዜው አስታውሳለሁና በዛ ነው። በጣም ጠንካራ ናት። አንዴ ልቀፍሽ። እሺ ደስ ይለኛል። ሰይፍሻ በደስታ በእውነት በደስታ ሰይፍሻ እርቺሽ እግዚአብሔር ከሁላችን ጋር ኢንሻአላህ። በጣም ነው የሚያሳዝነው። ያው ብዙ ጊዜ ያው ስለ አባት አይወራም፣ አባት ስላደረገው ነገር አይወራም። በአብዛኛው እናቶቻችን ናቸው መስዋዕትነት የሚከፍሉት
ያው እንደዚህ አይነትም ደግሞ አባቶች አሉ ማለት ነውና እንደዚህ አይነት አባቶች ለልጆቻቸው እስከ ጥግ ድረስ መስዋዕትነትን ለመክፈል ለልጆቻቸው ትክክለኛ አባት የሆኑ ደግሞ በቃ ትክክለኛ አባቶች አሉና ለነሱም ክብር ምስጋና ይገባል ነው የምንለው። በጣም ጠንካራ ሴት ናት። እግዚአብሔርን ስልክ ያልተበላለ ብያለስ አብዛኛው ተበልቷል አይደል? አብዛኛው እኔ አሁን የተበላው ስልኬ እንደጀመርኩኝ መንገድ በማላቅበት እወጣለሁ። ሰፈር ብቻ ነበር የምቆመው። በቃ የቱ ጋር ይጥራል አላውቅም፣ ምን ማድረግ እንዳለብኝ አላውቅም። መርካቶ ብሎ ይጠራል። ከዛ እኔ ጋር መርካቶ ሄድኩኝ። እንዴት አልሄድም እኔ በቃ እፈራዋለሁ። እንኳን ለለማጅ ልምድ ላለው ይከብዳል። መርካቶ ብሎ ይጠራል፣ አላነሳም። መርካቶ ይላል። ከዛ ተክለ ሃይማኖት አድርጎ አመጣው ስራው። ተክለ ሃይማኖት አውቃታለሁ እንደምንም በዚች ብዬ አውቃለሁ ብዬ አነሳኝ። ከዛ የቱ ጋር ነስለው እዚህ ጋር ና አለኝ። ስንሄድ በስመ አብ ወሬ ከፊት ተቀመጠ። ወሬው በቃ ያወራዋል። እኔ እንዲህ ነኝ፣ እኔ እንደዛ ነኝ። ምን እኔ አሁን እንዳጠቃላይ ማለት እንፈልገው ራይድ ስራ ውስጥ የሜትር ታክሲ ውስጥ ገብቶ ብዙ የሚያወራ ሰው አትቀየሙኝ፣ ችግር አለበት። አሁን በቃ ብዙ አይወራም። እሺ በተለይ ስለ ራሱ እኔ እንትን ነው ቻይኖች ጋር ነው የምሰራው አለኝ። ግብቶ መጀመሪያ ከቻይኖች ጋር ነው የምሰራው፣ በጣም ሀብታም ነኝ፣ እንደዚህ ነኝ። ማለት ለሀብታም ሲጀመር አያወራም። ምን አሁን ነው የገባኝ። ድሮ አላውቅም። እሺ አማንኩኝ። እኔ ይችልኛል ነኝ፣ ጀማሪም ነኝ። እኔ እሱ መንገድ ካሳየኝ ለኔ ንጉስ ነው ለሱ። በቃ መንገዱ እንኳን ካሳየኝ በቂ ነው። ከዛ እያሳየኝ መንገድ ምናምን መሄድ ጀመርን። መሀል ላይ አይሱዙ አናገረ። ቁም አለኝ። እንትን ጋር ስንደርስ ወደ ብስራተ ገብርኤል ጋር ስንደርስ እዚህ ጋር ቁምልኝ አለኝ። እሺ ብዬ ቆምኩኝ። አይሱዙ አናገረ። ከዛ አይሱዙንም ወደ ተክለ ሃይማኖት ተከተለናል። እሺ ብሎ ይከተላል። ስራ ነው አይ ቲንክ እንግዲህ ምንጭ ነው ቃል ተብሎ ነው መሰለኝ ይከተላል። እኔ አመንኩኝ ያኔ በቃ ይሄማ የሆነ ነገር ታዞ ነው እኔን እያሳመነ ነው እሱ። እኔ ርቀት ባይሄድም እኮ እኔ የምሰረቅ ልጅ ነበርኩ ያኔ። ከዛ ሄድን ተክለ ሃይማኖት ጋር ደረስን። ከተክለ ሃይማኖት ነው ወደ ይጥፍ ያለኝ መርካቶ አልኩት። አልገባም አልኩኝ። መንዳቱንም በስርዓት አልችልም እኔ የሆነ ነገር ሆናለሁ አልፈልግም አልኩት። እየነገርኩሽ እንደዚህ ሆነ ምናምን አለ። ያው በቃ ሼም ይይዛል ያኔ በሼም እሺ ብዬ ገባ አልኩለት። ውስጥ ለውስጥ ከተተኝ በቃ አይሱዙንም ጭምር። ስልክ ያልተበላለ ብያለስ አብዛኛው ተበልቷል አይደል? አብዛኛው እንዴ ታሪክ ማን ጨርሰው ምንድነው ጀምራችሁ እንትን ማለት ውስጥ ለውስጥ ከተተኝ በቃ አይሱዙንም ጭምር። አንዴ ተዋተትን ገባ። ከዛ እንትን አለና ስንት መጣ? 300 ምናምን መጣ ያኔ 3 ከምናምን አልኩት። ከዛ 500 ብር ወጣና ከነተ ሰጠኝ። ከዛ ሲወርድ የተሳፋሪው መስኮት አለ ውርድ አድርጎት ወረደ። እኔ አላየሁትም። በዛ ስልኬን እኔ ሳስቀምጥ እንደዚህ እዚህ ጋር ነው ማስቀምጠው ብዙ ጊዜ። የዛኛው የተሳፋሪውን በር ያስቀምጣል። ስልኬን እንዲህ ገልብጬ ምን ማስቀምጣለሁ። ከዛ በዛ በኩል ይሄ እንትን ያሉ ፒፕስና የለበሰ ልጅ ነበር። አሎ መጣል ትራፊኩ ይለኛል። ማን ነው ብዬ ዞር ስል ከዚህ የለም። ዞር ብዬ አየሁት። አይሱዙን ዞር ብዬ ልጁ ስለዋለው እኔን ራሱ አይታል ልጁ ይለኛል። እሱን እኔን ራሱ የታል ልጁ ይለኛል። አይሱዙንም ተከተለም ብሎ ነው። አይሱዙ ምንም እንግዲህ መጣ ምንም ጥቅም የለውም። እኔን ለማሳመን ነው ለካ። እኔ ስልክ ተበላ እያየሁት ነው። በቃ ምንም ማድረግ አልችልም። ወርዳ አትሮጥም። እኔ አላውቀውም። ጉግል ያኔ ደግሞ ከተማውንም አላውቅም። መርካቶ ገባሁ። ግራ ገባኝ። ቁጭ አልኩኝ መስኮቴን ዘግቼ። በየት እንደሚኬድም አላውቅም። ወደ ሰፈር መመለስ ነው አሁን አላማዬ። መንዳት ጀመርኩ። ሲያሳዝን አያደርስ ነው እንደዚህ አይነት ገጠመኝ። አይ እንኳን በስልክ ላለፈለ አባቴ እንዴ እንኳን በስልክ ተፋቱሽ። ራይድ ላይ እንደዚህ አይነት ገጠመኝ ያጋጠሟችሁ ሰዎች አላችሁ? እስኪ ንገሩን። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ይመስላሉ። በቀጣይ ደግሞ በሌላ አሪፍና ቆንጆ በሆነ ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ